አንዳንዴ በጣም ቢገርመኝ ማለት ነው ብቻችሁን ስትመጡ ይበርዳችኋል እንዴ? ሁለት የሚዋደዱ ሰዎች አሉ ወይ ደግሞ ሁለት ጓደኛ ማቾች አሉ አይደለ? ከዛ በሆነ ምክንያት ሲጣሉ ወይ ደግሞ በሆነ ምክንያት ሲጨቃጨቁ ወይ የሆነ ነገር ሲፈጠር ሴቷ ወንድ ይዛ ትመጣለች፣ ወንዱ ደግሞ ሴት ይዞ ይመጣልና በጣም የገረመ ቢኒ ደግሞ እንዴ የሚገርም እኮ ነው። ሄሉ እንደው በቢኒ ልክ የታገሰችው ሰው አይቻላቅ። የምሬን ነው ብላችሁ ሄሉ እንግዲህ ታውቋታላችሁ ምን አይነት ሴት እንደሆነ እና እንደምታዩት ዛሬ ሌላ ሴት ይዞ መጥቶ ምክንያቴን ሊያስረዳው በቃ የሆነውን የተፈጠረውን ነገር እኔ በቃ ልሸነፍ፣ እኔ ያለውን ነገር ላስረዳው። እልህ በነገራችን ላይ ምን ያህል ከባድ ነገር ውስጥ እንደሚከታችሁ ብዙ ቀን ተናግሬ ያለውና ሄሉም እልህ ውስጥ ገብታ እንደነበር ግን ያን እልህዋን ትታ ተረጋግታ ከቢኒ ጋር ያለውን ነገር ልታወራው ልታስረዳው ቀጠረችው። አጅሬው ሴት ጎቶ ይዞ መጣ። እችን ሴት ደግሞ ሄሉ በቃ ከካፌ ትቀመጥ፣ የሆነ ነገር እየጠጣች ትቀመጥ፣ እኔ አንተን ብቻ ነው የማወራው። እሱ ደግሞ እንዴት ሴት ልጅ ብቻዋን ትቀመጥ ትያለሽ? አታፍሪም ወይ? በቃ መስማት ያለባትን ትስማ ከኔ ጋር ቁጭ ብላ። እንዲህ እኮ የኔ ህይወት ነው፣ ስለ እኔ ነው የማወራህ እና በቃ እሷን እንድትኖር አልፈልግም። አይ በቃ ድርቅ ብሎ እሷ መኖር አለባት፣ ትስማ፣ ችግር የለውም እኔ ፈቅጄላታለሁ አላለም። ኧረ ወይኔ ቪዲዮን በሳቅ ጀምሬ በሳቅ ነው የጨረስኩት። የምሬ ነው። ሄሉ ግን አሳዘነች እንዴ! የልመና ህይወት ግን በጣም ያስጠላል። ይሰለቻል፣ ስችት በቃ ድክም ያደርጋል። የልመና ሁሌ ጭቅጭቅ፣ በቃ ሰላም የሌለው ህይወት ያስጠላል። እና ሄሉ ደግሞ እውነት ተሸነፈች ማለት ተሸነፈች ስላችሁ ዝቅ ማለት ይሆናል አይደለ? ሁሉ ነገር ልታቻችል ሞከረች ያለውን ነገር ምናምን ነገር እና ሁሌ እንዲነሽ እንደዛ ነሽ መባል በቃ ሰልችቷት ይሆናል አይደል? ዛሬ እስኪ ርግብ ልበል ብርድ ልበል ብላ ነገሩን ለማብረድ ስትመጣ ሴት ጎትቶ ይምጣ። አሁን ከየት ነው ያመጣት? በእናታችሁ እኔ የምለው በቃ ሴት ይዛችሁ ስትመጡና ጀግንነት ነው እንደሚሰማችሁ ያልገባኝ ነገር ማለት ነው። በቃ አንዳንዴ የራሳችሁን ሁኑ እስኪ፣ በራሳችሁ ተመሩ። አንዱን ሰው ለማስቀናት አሁን ለምሳሌ የሆኑ ሁለት ፍቅረኛ ማቾች አሉ ልበላችሁ። ሴቷ የሆነ ነገር ተፈጥሮ ተለያዩና ሴቷ የሆነ ወንድ ይዛ መጣ፣ ያንን ወንድ ማስቀናት ነው የምትፈልገው። ወንዱም ደግሞ የሆነ ሴት ይዞ መጥቶ በቃ ህይወታቸው ለማስቀናት በቃ የሆነ ነገር ሳረግ ባየኝ የሆነ ነገር ባየችኝ ምናምን አይነት ነገር በቀል ውስጥ ይጋባሉና እንደዚ አይነት ኑሮ የለም፣ እንደዚ አይነት ፍቅር የለም፣ እንደዚ አይነት ጓደኝነት የለም። እና ቢኒ ደግሞ ሌሎች ሰዎች ላይ የምጠላውን ነገር ሌሎች ሰዎች ላይ ያየሁትን ነገር እሱ ላይ ያየው። ኧረ ተው ግን ሄሉ የጨከነች የቆረጠች የሄደች ቀን የምሬ ነው። አጉል ይላላጣል እንዴ! ለምኑኝ፣ እግዚአብሔርን ለምኝኝ፣ በቃ ለምኝኝ። አሁን ኬት እኔ የገረመኝ ሴቷ ደግሞ ኬት የመጣች አይነውጣናት። በእናታችሁ ንገሪው፣ መናገር ያለብሽን ንገሪው፣ ችግር የለውም እኔ ባለሁበት፣ ከዛ ብሬ እሄዳለሁ ምናምን አላለችም። ሄሉ ዛሬ እንዴት እንደታገዘቻት እችል አላቅሽም አለቻት። ዛሬም አላቅሽም ነገም አላቅሽም አለቻት። አስተዋውቋቸዋል እኮ ግን ይቅርታ አለች። ትናንትም አላቅሽም ዛሬም አላቅሽም ነገም ይቅርታ ብትመጪ አላቅሽም አለቻት። ሄሉ እኮ መልሷ በቃ የሚገርም ነው የልብ አረ ቢኒ ግን በጣም ትለያለ። የምሬ ነው። ሴት እየጎተተ ይዞ ይምጣ። በጣም ለምኝኛል ክሳ ለምኑኝ። እዚህ ጀመር ሄሉ ያንተ ተናግራለሁ። ባለፈው የማስረዳት ግዴታ የለባትም። በቃ እውነት ነው ተናግራለች። እኔ አለች በቃ ሁሉን ነገር ስጨራርስ ምናምን ነገር ላሳውቅ ነበር ልናገር ነበረ፣ ግን ደግሞ እንደ አንድ ጓደኛ አብሮኝ እንዳለ ሰው የሚደብር ነገር አድርጊያለሁኝ አውቃለሁ፣ ግን እልህ ውስጥ ከቶኝ ነው ልነግረው ነበረ ብላ ነው እንግዲህ ሁሉን ነገር ለማስረዳት ለምን ያንን ነገር እንዳደረገችው ሁሉን ነገር ለማውራት ፈልጋ ናስ ብላ ስትቀጥረው መጦም ሲለማመጥ በቃ ስትለማመጠው ነበረ። አሁን ደግሞ ጭራሽ ብቻውን ይመጣል ብላ ስትጠብቅ የማትታወቅ ሴት ከየት እንዳመጣት የማይትታወቅ ሴት ይዞ መጣ። በቃ ጀግና ነው። በቃ አንተ ሴት ታውቃለህ ምናምን። ሴትማ እኮ ሞልቷል እኮ የምሬን ነው። እግዚአብሔርን እምላችሁ ሴትም ሞልቷል፣ ወንድም ሞልቷል። ማንም ምንም አያጣም። ማንም ቢጤውን አያጣም። ማንም ሰው አንድ አዳም ለአንድ ሔዋን፣ አንድ ሔዋን ለአንድ አዳም አለ። ሁሉም የራሱ የተሰጠው የተጻፈለት የተቀመጠለት ነገር አለ። ግን አንዳንድ ሰዎች የሆነ አክትም የሚታረጉት ነገር እኔ ተወዳጅ ነኝ፣ እኔ ተፈላጊ ነኝ፣ እኔ በቃ እንደዚህ የበላይ ነኝ ምናምን የምትሉ ሰዎች አላችሁ። በጣም የገረመኝ ነገር ማለት ነው አሁን ሴት ይዘህ ስለመጣ ምናምን የሆነ ከሄሉ የበለጠች ሴት ምናምን ነገር። አረ በስማም ሄሉን የምታክል ሄሉን መስል ሄሉን ማግኘት አትችልም። ባጭሩ የምነግርህ ነገር ሄሉ የራሷ ቀለም፣ የራሷ ኑሮ፣ የራሷ ህይወት፣ የራሷ አስተሳሰብ ያላት ልጅ ናት። አሁንም ያመጣት ልጅ እንደዛው ሙስሊም ናት። በእርግጥ ምንም ነገር የላችሁም ያስታውቃል ምናምን ነገር አንተ በጣም ተፈላጊ እንደሆንክ በቃ ምናምን ሴት ይዘህ መጠህ ምናምን ሄሉን አሁን ሞራሏን ለመንካት የሆነ ነገር ለመላላጥ የሆነ እንድትለምነ በጣም እንደውም ታገሰች። ቢኒ በጣም ይገርመኛል። እና
ሌሎች ሰዎች ላይ ያየሁት ነገር እናንተ ላይ ደግሞ ሳይ በጣም ሳቄ መጣል። የምሬ ነው። እንዴት ሴት ልጅ አለ ካፌ ቁጭ ብትበል ብቻዋን ትያለሽ? በቃ እኔ ጋር ነው መሆን ያለባት ብቻዋን እንዳይበርዳት ነው። አረታው መነጸሬን ስጡኝ አለች አንዷ። እውነቷን ነው። ምን ልታረጊበት ምን ልታይበት እያሏት ነበረና ሴት ማምጣት ሴት መደርደር ወንድ መደርደር ማምጣት ምንም ጀግንነትም አይደለም። የሆነ የእናንተን ማንነት የሚገልጽ ነገር ነው። በነገራችን ላይ እንዲሾ ባበዛችሁ ቁጥር የእናንተ ማንነታችሁ ይገለጣልና እንደዚህ አይነት ነገር ይቅርባችሁ። እልህ ውስጥ አትጋቡ። እኔ እበልጣለሁ እንደዚህ እኔ እንትና ጋር ልሆን በቃ እንትናን ለማስቀናት አብዛኛውን የኢትዮጵያ ሕዝብ እግዚአብሔርን ሰውን ለማስቀናት፣ ሰውን ለማናደድ፣ ሰውን ለማበሳጨት በቃ ሆም ተብሎ በቃ ጊዜያቸውን፣ ኑሯቸውን፣ ህይወታቸውን ሲፈጁ በቃ ሲጨርሱ ነው የምታያቸው። የራሳችሁን ኑሩ በቃ በራሳችሁ የራስ መተማመን ኮንፊደንስ የላችሁም። በጣም የገረመኝ ነገር እና በቃ ቢኒ ሴት ይዞ መጧል። ሄሉ ደግሞ ወንድ ይዘሽ መጠሽ አጨልዩ ልጅ ጨልሎ ማበዱ ነው። በነገራችን ላይ ግን መጥፎ ነገር የለበትም፣ ግን ችክ ያለ ልጅ ነው። በስማም እንደውም ሄሉ በጣም ታገሰችው በዚህ ልክ። ለማንኛውም ፍቅር ይሻላል ነው የምላውንም፣ ፍቅር ይሻላል። ያመጣ የመጣ ሺህ ወንዶች አሉ ኢትዮጵያ ውስጥ፣ ሺህ ሴቶች አሉ ኢትዮጵያ ውስጥ። ግን እሷ ከሺዎቹ ጋር መሆን ሳይሆን ቢኒም ከሺዎቹ ሴቶች ጋር መሆን ሳይሆን ልብ ለልብ በደንብ ተቀራርበው ተግባብተው፣ ሄሉም ቁንጅናዋ ታዩታላችሁ። ውብ ናት፣ ምርጥ ናት፣ የሴት ልክ ናት፣ የሴት ጥግ ናት። በቃ ቢኒም እንደዛው ቆንጆ ነው፣ አቋሙ ደስ ይላል። ስለዚህ ልባችሁን ንጹህ አድርጉትና ልባችሁን ጥሩ አድርጉትና ተቀራረቡ፣ ይቅርታ ተባባሉ፣ ተስማሙ፣ ተግባቡ፣ አንድ ላይ ሆኑ እንጂ አንተ ሴት ይዘህ መጣ ይዘህ እያስቀና እንደዚያ ለማስቀናት ሄሉ ልትቀና። አረ ቀንታ ማታቅ ሲያልፍም አይነካት ቅናት፣ ምንም አይነካካትም። ለእሷ ባልሆነ ነገር አትደክምም። በነገራችን ላይ ሄሉ ደስ የምትለኝ ነገር ለእሷ ባልሆነ ነገር የሆነ ነገር ደስ ካላላት አታደርገውም። የሆነ አይታ ሁሉን ነገር እንዲህ አይታ ማለት ነው ልክ ልኩን ነግረው በቃ ሂድት ነው የምትለው። ምንም የምትለማመጠውም ሰው የላትም፣ የምትደግፈው ሰው የላትም። በቃ ፈጣሪዋን ተደግፋ የምትኖር ሴት ናት በነገራችን ላይ። እና አለንልሽ የምንላትን ደግሞ እኛ የሴት ብርታትን የሴት ጥንካሬን የምንፈልግ ሰዎች አለን የምንላትን ሰዎች ይዛ ፈጣሪዋን ይዛ ትሄዳለች። ማንንም በጣም የሚጠሏት ብዙ ሰዎች አሉ፣ በጣም የሚንቋት፣ በጣም የሚያዋርዷት። በአቋሟ በኑሯ በህይወቷ በጣም ብዙ ነገር ትባላለች ግን የራሷ ውሳኔ በራሷ ዓለም የምትኖር ሰው ናት በነገራችን ላይ። እና ትናንትና አጋጣሚ ሄሉ ቲክታክ ላይቭ ላይ ገብታ ነበርና በጣም አምሮባት ነበር ፀጉር ስታይሏ ምናምን። እንደውም ዛሬ አስይዘዋለች እና በጣም የሚያምር የሆነ የነጮች አይነት የፀጉር ስታይል በቃ በጣም የሚያምር እና ፀጉርሽ ያምራል ምናምን ብዬ ዛሬ ደግሞ በጣም በቃ አበባ መስለሻል ምናምን ብዬ ለመጻፍ ፈልጌስ አበባ የሚለው እባብ ብሎ በቃ ኮሜንት ጨረሱኝ በቃ ተረባረቡብኝና ኧረ ተው ይቅርታ አድርጉልኝ ብል አንዳንዶቹ ተረዱኝ፣ አንዳንዶቹ ደግሞ እየሰደቡኝ ነበር። ለማንኛውም ግን እኔ እባብዬ አልሳደብም። ለማንኛውም ሄሉ በጣም አምሮባት ነበር እና ቢኔን በዚህ ልክ ታግሰዋለች። መጨረሻው ምን እንደሚሆን ግን እኔ እንጃ። የቆረጠች ቀን የጨከነች ቀን መመለሻ የላትም። እሱን ያስፈራኝ እሱን ያሰጋኝና ቢኔ ደግሞ አጉል ሌላ ባህሪ ሌላ ማንነት ይዛ አትምጣ። በራስ አቋም ይኖረ፣ የራስ ማንነት ይኖረ፣ የራስ የሆነ እንትን ይኖረ። ያስጠላል እንደዚህ። አሁን ሄሉ እንደዛ አለችኝ የፈለገ ነገር ብትደብቅም እልህ ውስጥ ተጋብተ እሷን እልህ ውስጥ አትክተታት። ምክንያቱም መጨረሻ ላይ አንተም ትጎዳለህ። እልህ ጥሩ አይደለም። ለማንኛውም ግን ከሴቷ ጋር በቃ ዛሬ አይመቸኝም ብሎ ሄሉ ደግሞ እሷ ከሌለችበት ነው ማወራ። ነገም ሌላ ሰው ይዘህ እንዳትመጣ ለዛሬው ልታገሰ እንደው እስኪ ልታገሰው ብላ መጨረሻውን ለማየት ፈልጋ ነው መሰለኝ። ነገ አወራለሁ ተባብለው ተለያዩ። እሺ ከቻልኩኝ እንግዲህ ምናምን ብሎ ሲላላጥ ሄዷል ቢኒ። እና ተው በረድ እስኪ በረድ በል ቢኒ። ለማንኛውም ሴቷ ግን ተመችታኛለች። ሄሉ እንዲያይኗን ብታወጣት ደስ ይላት ነበር፣ ግን ያው አልቻለችም። ይቅርታ እህቴ እኔ ዛሬም አላቅሽም ነገም አላቅሽም ነው ያለቻት። እውነቷን ነው። ሄሉ እኮ አትናገር፣ ንግግሯ ጠብ የሚል የለው። ኧረ ቢኒ ወይ ዘንድሮ አይ ኧረ ተው ግን እንደው በቃ ጨጓራችን አጥላጥተው በቃ። አመሰግናለሁ። ሰላም እደሩልኝ።